እንግዲህ ከሸገር ጎጃም እንጂ ከጎጃም ደግሞ ሸገር በቅርቡ እንደመጣ ሁላችሁም ታውቃላችሁ። እና አሁን መጥቻው ለሁለተኛ ጊዜ ማነው ወደ ውቢቷና ወደ ለምለሚቷ ማኙ ነጭ ጤፍ ማርና የቅቤው አገር ወደ ሆነችው ወደ ውቢቷና ወደ ምድረ ገነቷ ጎጃም ለሁለተኛ ጊዜ ልሄድ ነው። አሁን ደግሞ በጣም የምወዳት ነው የማከብራት እንግዲህ ጎረቤታችን አክስታችን ቤት ሄደን ማለት ነው። ይሄን የመሰለ የጎጃም አረ በመድኃኒዓለም የጎጃም ጠላ እንዴት አባቴ እንደናፈቀኝ ነበረ። ምን ቢያጋጥመኝ ነው አሁን መጥቼ አሁን የምሄደው? በዛ ላይ ደግሞ መንገድ ሰላም አይደለም እየተባለ ነው። ለምን እኔ ላይ ታፈጣለህ? እኔም አላውቅም። የሚፈጠረውን አብረን እንመልከት። ለማንኛውም መጨረሻ ቪዲዮ ላይ እሱን የምነግራችሁ ይሆናል። ተከተሉ። አሁን እንግዲህ ጉዞ ጀምረናል። ያው ምስራቅ ጎጃም ስለምንሄድ ምስራቅ ጎጃም ለመሄድ ደግሞ አሁን ታክሲ እየጠበቅን ነው። የማርቆስ አየር ማረፊያ እየተሰራ እንደሆነ ሁላችሁ ታውቃላችሁ። ታዲያ ተሰርቶ ተመርቆ እስከሚጠናቀቅ ድረስ ከዚህ ታክሲ ይዘን አውቶቡስ ተራ ከአውቶቡስ ተራ ደግሞ በታታ ጎጃም እንሸከሽክ ይሆናል። ታዲያ በእያንዳንዱ ጉዞ ማለት የሚፈጠሩ ነገሮችን ለእናንተ ማጋራ ይሆናል። እንግዲህ አሁን ታክሲ እየጠበቅን ነው። ነገር ግን ታክሲ ሊመጣልን አልቻለም። ታክሲ አግኝተናል። እንግዲህ አሁን አውቶቡስ ተራ ደርሰናል ማለት ነው። ከስንት ጊዜ በኋላ አሁን ደግሞ ለምሳ ፍቼ ወርደናል ማለት ነው። አምባዬ ማማነ ለኛ ከኛ መላይ ዋጆን ማዶን ደጀላይ ሲደርስ ዋጆን ማዶን ደጀላይ ሲደርስ አሁን የምገኘው በምስራቅ ጎጃም ዞን የአማራ ክልል መውጫና መግቢያ የሆነችው በቀድሞ ስሟ የውሻ ጥርስ በአሁን ስሟ ደግሞ ደጀን ከተማ ተብላ የምትጠራ ቦታ ሲሆን እስቲ ደጀን ከተማ ላይ አሉ የተባሉ ቅርጻዊ ቦታዎችና ታሪካዊ ቦታዎችን ኑ ላስጎብኛችሁ። አሁን የምገኘው ደግሞ ፎርቲው ተብሎ የሚጠራበት ቦታ ሲሆን ይገርማችኋል። ይሄ ፎርቲው ድሮ በጣሊያን ጊዜ አባቶቻችን ብዙ መስዋዕት የከፈሉበት ቦታ ሲሆን ለምሳሌ ጀግናው በላይ ዘለቀ እዛ ቦታ ነበረ የጣሊያን ጦር አንበርክኮ የረሸናቸው። ያ ቦታ ደግሞ ማን ይባላል ካላችሁ ያ ቦታ ደግሞ ዛምበራ በረሃ ይባላል። ይሄ የምታዩት ገደል ደግሞ ድሮ በጣሊያን ጊዜ የጣሊያኖች ምሽግ ሲሆን ይሄን ምሽግ አድርገው ወደዛ ሲተኩሱ ከኋላ ላሉት ሀገራት ደጀን ከኋላ ሌሎች ሀገራት መከታ ነበረች። ደጀን የኋላ ደጀን ነበረች። ለዛም ነው ስሟ ደጀን ተብሎ የተጠራው። ድሮ አባቶቻችን መስዋዕት የከፈሉበት ቦታ አሁን ደግሞ የኮንስትራክሽን ሰራተኞች ተጀምሯል። አሁን ያለበትም ሁኔታ አብዛኛው ሰው እየመጣ ይሄን ስፍራ እንጆይ ያደርግበታል። የጠጠር ፋብሪካም ደግሞ በጎኑ ያካትታል። እንደምታዩት ወደ ታች ዝቅ ብሎ ደግሞ ጂፕሰም ፋብሪካ አለ። አሁን የምገኘው 42 ሰዎች የሞቱበት መቃብር ሲሆን ጥር 8 ቀን 2014 ዓመተ ምህረት ከአዲስ አበባ ወደ ጎንደር በጉዞ ላይ እያሉ በአባይ በረሃ ውስጥ በደረሰባቸው የመገልበጥ አደጋ የሞቱ 42 ተሳፋሪዎች መካነ መቃብር ሲሆን የደጀንም ህዝብ እንደራሱ ወገንና እንደራሱ ወንድም እንደራሱ ቤተሰብ አርጎ ቀብሯቸዋል። ከሌላው መቃብር ለየት ባለ ሁኔታ ሐውልት አሰርቶላቸዋል። ለዚህም ደግሞ የደጀን ህዝብ ከፍተኛ ውለታ አለበት። ደጉ የአገሬ ህዝብ የደጀን ሰው ማለት ዋጆን ማዶን ደጀላይ ሲደርስ ዋጆን ማዶን ደጀላይ ሲደርስ የሰራ ከላቴ ይለዋል ደርሰስ ደጀንና ማርቆስ ታና ባህር ዳር ጎጃም ለኔ ነፍሴ ዓለም የነበረ እንኳን ሰው አፈሩ ውሃውን ቢቀር ጎጃም ለኔ ሰው ይበቃኝ ነበር። አሁን ያለሁት ጎጃም በር ሁለተኛ ደረጃ ሃይስኩል ትምህርት ቤት ሲሆን ይህ ትምህርት ቤት የተመሰረተ በ1971 ሲሆን አሁን ያለበትም ሁኔታ ይህን ይመስላል። ኑ ላስጎብኛችሁ።
አሁን የምገኘው ደግሞ ደጀን የመጀመሪያ ትምህርት ቤት ሲሆን ይህ ትምህርት ቤት የተመሰረተ በ1939 ሲሆን አሁን ያለበት ሁኔታ ይሄን ይመስላል። ዱና አስጎበኛችሁ። መገኔ ማርቆስ ልጅ መገኔ ደጀን መገኔ ማርቆስ ልጅ መገኔ ደጀን መች በተየላታላይ ትጠላለች ባይኖ ልቤ ስንቱን ዓመትን እንዳንተ ሞገሰው ልቤ ስንቱን ዓመትን ጀግናው በላይ በላይ ጀግናው በላይ በላይ አስታውሰዋለሁ ሁሌም በልቤ ላይ